ይሄ ዘመቻ በአሁን ሰዓት ላይ የኢሚግሬሽን ፕሮሰስ ያላቸው ሰዎች ምን ይጎዳል? ከታሰርክ ነው እንግዲህ ኢሚግሬሽን ሂደት ውስጥ ከታሰርክ ወደ ፍርድ ቤት ነው የምትሄደው እና ፍርድ ቤት ላይ እስከሄደክ ቦንድ ተጠይቆልክ እስከምትወጣ እንደገና ደግሞ የአሳይለም ፕሮሰስ ይሁን ኤኒ አዘር ፕሮሰስ ውስጥ እንደገና ፍርድ ቤት ለሆነ ይሄን መከታተል አስጨናቂ ሂደት ነው። ኢቭን ፍርድ ቤቱ እንድትወጣ አዞልክ እንኳን ቶሎ አትለቀቅም። አንዳንድ ጊዜ 2-3 ወር እዛ እስር ቤት ውስጥ ልትቆይ ትችላለህ። ውሳኔ ተወስኖልክ ያን ፕሮሰስ እስከሚደረግ ድረስ ማለት ነው። አሁን ከ75,000 ሰው አካባቢ እስር ቤት ውስጥ አለ። ይሄ በአሜሪካ ታሪክ በጣም ትልቅ የኢሚግሬሽን ኢንፎርስመንት ነው። በቂ የሆነ ዲቴንሽን ሴንተር የለም፣ በቂ ኦፊሰሮች የሉም እነዚህን ፕሮሰስ ለማድረግ እና ኢቨን ኢሜይል ጽፈንላቸው ስልክ ደውልንላቸው ማግኘት ኦፊሰሮችን ከባድ የሆነበት ወቅት ላይ ነን። በጣም አዳጋች ነው። አንድ ሰው ከታሰረ ከኦፊሰሮች ጋር ተነጋግሮ ያን ሰው ለማስወጣት የሚፈጀው ጊዜ ከፍተኛ ነው። ምክንያቱም ሲስተሙ ኦቨርዌልም ሆኗል፣ ከሚችለው በላይ ነው የኢሚግሬሽን ኢንፎርስመንት ውስጥ የገባው ማለት ነው። ያፈሱ ማሰር ነው። እነዚህን የሚንከባከብ እነዚህን በአግባቡ ሊገል ፕሮሰሳቸውን የሚከታተል የመንግስት ኦፊሰር የለም፣ በቂ ኦፊሰር የለም። በግሪን ካርድም ሆነ እንደዚሁም ደግሞ የአሜሪካ ዜጋ የሆነ ይሄ ነገር ያሰገዋል ወይ? እንግዲህ አንዱ አስኪ ፓርት በተለይ ሶማሌዎችን ከኢትዮጵያኖች እዚህ አካባቢ መለየት አንዳንድ አዳጋች ነው የሚሆነው። ምናልባት በአብዛኛው ሊለይ የሚችለው በአለባበስ ነው። ከዛ ውጪ ልዩነቱ ብዙ ላይታይ ይችላል እና ኢንፎርስመንቱ ብዙ በኢሚግሬሽን ሂደቶች ውስጥ ማጣራት እየተደረገ ማይካሄድ ከሆነ ከባድ ይሆናል። እንግዲህ እስካሁን የሰማናቸው ዜናዎች እንደሚያመለክቱት ወደ ከ100 በላይ የአሜሪካ ዜጎች ታስረዋል። አንዳንዶቹ ከአንድ ጊዜ በላይ ታስረዋል። እነዚህ የአሜሪካ ዜጎች ታስረው እስር ቤት ውስጥ ገብተው የወጡበት ሁኔታ አለ። ሚኒሶታ ውስጥም እንደዚሁ ጥቂት ዜግነት ያላቸው ግሪን ካርድ ሆልደሮች ታስረው በኋላ ላይ ቢፈቱም ማለት ነው። ስለዚህ እነዚህ ሀስል ውስጥ መግባት ብዙ ሰው የሚፈልግ አይመስለኝም። የሚዲያም ትኩረት መሆን ሊጋል ኤሊያን ተያዘ፣ ክራይም የሰራ ሰው ተያዘ ተብሎ በሚዲያ መውጣትም ያን በኋላ ላይ ማስተባበሉ ባይትሰልፍ ትልቅ ስጋት ነው። ይሄ ሁሉ የእኛንም ማህበረሰብ አጠቃላይ ኢሚግራንቶችን ስጋት ውስጥ የከተተ ነው። በእርግጥ ስጋቱ እና ኢንፎርስመንት መሬት ላይ ያለው ሀቅ ብዙ የሚገናኝ አይደለም። ኢንፎርስመንቱ ይህን ያህል ትልቅ አይደለም፣ ማሲቭ አይደለም እስካሁን ድረስ። እንግዲህ ብዙ ጋራጣዎች፣ ብዙ አደጋዎች እንደገጠሙት ያሳያል። በተለይ ማህበረሰቡ በአደረጃጀቱ ፊሽካ እየነፋ ጥሩምባ የመኪና ሆንግ እያደረገ ብዙ ፕሮሰሱን አግዶታል። በሚፈለገው መጠን እየሄደ አይደለም። ይሄ እንግዲህ ለኢሚግራንቱ ማህበረሰብ ጥሩ ዜና ነው በአንድ በኩል። እንግዲህ ከዚህ ጋር ተያይዞ ኢትዮጵያኖች ምን ሊያሰጋቸው ይችላል? ከዚህ በፊት የተለየ አይነት ስጋት የለም። አሁን ላይ ማለት ትራምፕ አድሚኒስትሬሽን ከመጣ ጀምሮ ያለው ስጋት የሚቀጥል ይመስለኛል ለጥቂት ጊዜ። አሁን ምን አይነት ወንጀል የሰራ ሰው ነው የዚህ የኢሚግሬሽን ፖሊስ ኢላማ እየሆነ ያለው በአሁኑ ሰዓት ላይ? አሁን ላይ ባለው ሂደት DWI እንግዲህ የትራፊክ ቲኬት አይደለም፣ አክቹዋሊ ጠጥቶ መንዳት ማለት ነው። ይሄ ሲሪየስ ነው። ከትራፊክ ቲኬቶች አደጋ ላይ ሊጥል የሚችለው ይሄ ነው። ሌላው እንግዲህ በትራክ ድራይቨሮች ላይ ትኩረት ተደርጓል። ዜጋ ያልሆኑ ወይም ግሪን ካርድ ሆልደር ያልሆኑ ትራክ ድራይቨሮች በአሁን ጊዜ የኢሚግሬሽን ኢንፎርስመንት አካላቸው የሚሆኑት እና ብዙ ጊዜ ለእኔም ክላይንቶች ሆነ ሰዎች ሲደውልልኝ የምነግረው በአይነዱ እመርጣለሁ። ምክንያቱም ራሳቸውን ላላስፈላጊ የሆነ ኤክስፖዠር እያጋለጡ ነው። ፌዴራል መንግስት ደግሞ አዟል። ግሪን ካርድ የሌለውና ዜጋ ያልሆነ ሰው ትራክ እንዳይነዳ አዟል እና ኢቨን ኢፍ ስቴቶች ላይሰንስ ኢሹ ቢያደርጉላችሁም በዚህ ላይ ያላችሁ ሰዎች መጠንቀቅ ያስፈልጋል። ቫዮሌሽኖችን አስመልክቶ መጠነ ሰፊ ናቸው። ብዙዎቹ የሴክሹዋል ቫዮለንሶች ትልቅ ትኩረት ተሰጥቷቸዋል። DWI፣ ሮበሪ፣ ቴፍት፣ እነዚህም ሌሎች ኮንቪክሽኖች ካሉ ሌላ የትኩረት አቅጣጫዎች ናቸው የሚሆኑት ማለት ነው። እንግዲህ ሚኒሶታ ላይ ደግሞ ፍራውድ ነው፣ የገቨርንመንት ፍራውድ። የግሩፕ ሆሞች ሊሆኑ ይችላሉ። እንግዲህ የህፃናትን የመመገብ ሂደት ነበር እዚህ ሀገር ከኮቪድ ጋር ተያይዞ እዛ ውስጥ የተሳተፉ። ይሄ ኢንቨስቲጌሽን ወደ ሌላ ስቴት ከሄደ በተለይ ኢትዮጵያኖች ግሩፕ ሆም ያላቸው አካባቢዎች አሉ፣ ፖርትላንድ፣ ሲያትል፣ እዛ አካባቢ የሚሄድ ከሆነ እንግዲህ አስጊም ሊሆን ይችላል። ምክንያቱም ንጹህ ላይሆን ይችላል እዚህ ውስጥ የተሳተፈ አካል በጠቅላላ እና ሚኒሶታ ውስጥ ሰክሰስፉል ከሆነ ምናልባት ኢንቨስቲጌሽኑን ሊያሰፉትና ወደ ሌሎች ስቴቶች ላይም ወደ ሲያትል፣ ፖርትላንድ አካባቢ ሊሄዱ ይችላሉ። ምክንያቱም ሲያትል እና ፖርትላንድ ትልቅ የኢሚግሬሽን ኢንፎርስመንት እንከን የገጠማቸው ቦታዎች ናቸው። ስለዚህ ክሪሚናል ኢንቨስቲጌሽን በመጨመር ይሄን ባሪየር ሊሰብሩት ይችላሉ ብዬ ኤክስፔክት አደርጋለሁ።
በሚኒሶታ ያለውን የኢሚግሬሽን ፖሊስ እንቅስቃሴ አሁን ያለው ሁኔታ ቢያስረዱን። እንግዲህ ሚኒሶታ አጠቃላይ የኔሽኑ የዜና አውታር ማዕከል ሆናለች ባለፉት 2 ሳምንታት ውስጥ። በዋናነት ይህ ሂደት የመጣው እንግዲህ አንደኛ የትራምፕ አድሚኒስትሬሽን ብዙ የሜዲካል ፍሮዶች ተፈጽመዋል ሚኒሶታ ውስጥ፣ የነዚህ ደግሞ ማዕከሎች የሶማሌ ኮሚኒቲ ነው የሚል ክስን ያቀረበው ይሄ ነው አንደኛው። ሁለተኛው ከዚህ በፊት የነበረ ኢንቨስቲጌሽን ነበር ሚኒሶታ ላይ ወደ 1000 አካባቢ ሰዎች ኢንቨስቲጌት የተደረጉበት የኢሚግሬሽን ኢንቨስቲጌሽን ነው በግሪን ካርድ ኤኒ አዘር ሲሚላር አፕሊኬሽን ላይ የነበረ ኢንፎርስመንት ነበር። በዛ ውስጥ ወደ 40 ሰዎች ታስረዋል። በአብዛኛው ትኩረቱ የነበረው የሶማሌ ኮሚኒቲ ላይ ነበረ። እንግዲህ እነዚህ ተደባልቀው ሶስተኛ ደግሞ ኮንግረስውመን ኢላን ኦመር ጋር የትራምፕ አድሚኒስትሬሽን ራሱ ትራምፕ የሚያደርገውን ከሰላምታዎች እነዚህም ነገሩን ኢንቴንሲፋይ አድርገውት ነበር፣ አግለውት ነበረ። በመጨረሻ የትራምፕ አድሚኒስትሬሽን ዳይቨርት ያደረገው ወደ ኢሚግሬሽን ኢንፎርስመንት ነው። የኢሚግሬሽን ኢንፎርስመንቱ በዋናነት ያተኩራል ተብሎ የታሰበው የቲፒኤስ ውስጥ ያሉ ወደ 700 የሚጠጉ የሶማሌ ዜጎችን፣ ከዛ ውጭ ደግሞ በድንበር የገቡ አንዶክመንትድ ኤሊየንስ ሶማሌዎች ማለት ነው። እንደገና በሜዲካል ፍሮዶች ውስጥ ያሉ ሰዎችን የሚያካትት ኢንፎርስመንት ነው ተብሎ የተጠበቀው። እስካሁን ባለው ኢንፎርስመንት ሂደት አይስ ብዙ ስኬታማ የሆነ አይመስልም። ለዚህም ትልቁ ምክንያት በጣም ዌል ኦርጋናይዝድ የሆነ ሎካል ሌቨል ላይ ስትሮንግ ሆልድ ያላቸው ሰዎች ይሄን እየተከላከሉ ይመስላል። ማለትም ሎካል የሚኒሶታ ማህበረሰቦች ማለት ነው። ገቨርነሩም በዚህ ላይ እንደማይተባበር፣ ሜየሮቹም በዚህ ላይ በኢንፎርስመንቱ እንደማይተባበሩ ገልጸዋል። ስለዚህ አይስ ቻሌንጅ እንደገጠመው ያሳያል። እንግዲህ ዌዘሩም ሚኒሶታ ላይ በጣም ላስት 4-5 ዴይስ እጅግ ከባድ ነበረ። ከፍተኛ ስኖ እየጣለ ነበር። ይሄም የኢንፎርስመንቱ ላይ በተለይ እነዚህ የአይስ ሰዎች የመጡት አውት ኦፍ ስቴት ስለሆነና አንዳንዶቹም ከቴክሳስ አካባቢ የመጡ ስለሆነ እነዚህ ሁሉ ተደባብሮ ከ19 ሰው በላይ ያሰሩ አይመስልም። ከነዚህ ውስጥም ከግማሽ ያህሉ ከሶማሌ ውጭ ያለ ማህበረሰብ ነው። ማለትም ስፓኒሽ ስፒኪንግ ኢሚግራንቶች ነው አብዛኛው የታሰሩት። በዚህ ሂደት ውስጥ ኢንፎርስመንቱ እንደሚቀጥል ይጠበቃል። ግን እስካሁን ያለው ሂደት ይሄን ይመስላል። የጋብቻ ቪዛ እንዳይሳካ ከሚያደርጉ ዋና ምክንያቶች ምንድን ናቸው? ቤተሰብ ወደ አሜሪካን ሀገር ለመምጣት እያሰባችሁ ነው? እንደዛ ከሆነ ይህ ቪዲዮ ኤግዛክትሊ ለእናንተ ነው። ኦኬ። በተለይ ደግሞ በጋብቻ ቪዛ ለመምጣት የምታስቡ ሰዎች ይሄ ኤግዛክትሊ የሚመለከታችሁ ቪዲዮ ነው። ኦኬ፣ በደንብ አዳምጡ፣ አጋሩ። ኦኬ፣ ላይክ፣ ሼር፣ ኮመንት ማድረጋችሁ እንዳይረሳ ቤተሰብ። ኦኬ፣ ዋናው ምክንያት ምን ይመስላችኋል ቤተሰብ? ዋናው ምክንያት በቂ ዶክመንት አለመያዛችሁ ብቻ አይደለም። በቂ ዶክመንት አለመያዛችሁ ኦፍ ኮርስ ኢንተርቪው ውድቅ እንዲሆን ያደርገዋል። ነገር ግን ትልቁ ነገር ዶክመንታችሁ ሙሉ ይዛችሁ ቀርባችሁም እንኳ ቪዛው ኢንተርቪው ላይሳካ ይችላል። ይሄ ዋናው ምክንያት ምን ይመስላችኋል ቤተሰብ? አንቺና ባልሽ፣ አንተና ሚስትህ ትተዋወቃላችሁ ወይ? በደንብ ትተዋወቃላችሁ ወይ? ይህ ማለት ለምሳሌ ቬሪ ፈኒ ኩዌስችን ልጠይቃችሁ። ኦኬ፣ ባልሽ የሚጠቀመው የኮልጌት አይነት ምንድን ነው ልትባይ ትችላለሽ። ኦኬ፣ ባልሽ የሚጠቀመው የጥርስ መፋቂያ አይነት በደንብ ለይተሽ የማታውቂ ከሆነ በቃ ይሄ ሪሌሽንሽባችሁ ጥያቄ ምልክት ሊያስገባ ይችላል። ኦኬ፣ ባልሽ በጣም የሚያስቅ ነገር ሌላ፣ ባልሽ በቀኝ በኩል ነው የሚተኛው በግራ በኩል ነው የሚተኛው ልትባይ ሁላ ትችላለሽ። ኦኬ፣ እንጃ በቀኝ ይመስለኛል ምናምን ልትያትችም። ኦኬ፣ ዲስ ዲፕ ገብተው ነው የሚጠይቁት። ለምሳሌ ሌላ ቀለል ያለ ጥያቄ ልጠይቃችሁ። ባልሽ ወንድም አለው ወይ? አዎ አለው። ወንድሙ ማን ይባላል? እከሌ። ምን ይሰራል? እከሌ። ይሄ ይሰራል። አይ ስራው አላቆም፣ ምን እንደሚሰራ አላቆም ካልሽ እናንተ በደንብ አትተዋወቁም ማለት ነው። ሪሌሽንሽፓችሁ ሲሪየስ አይደለም ማለት ነው። አንድ ሰው ይተዋወቃል የሚባል ከሆነ ለጋብቻ እየተዘጋጀ ከሆነ አንድ ሰው ወይ ደግሞ ጋብቻ ውስጥ ነው ያለ ከተባለ በጣም አብጠርጥሮ የቤተሰብ ነገር ማወቅ አለበት ተብሎ ነው ኤክስፔክት የሚደረገው። ኦኬ፣ ካልሆነ ፌክ ጋብቻ ነው። ይሄ ሁላ ጥያቄ የምትጠየቁት ፌክ ጋብቻ እንዳይሆን ነው። ኦኬ፣ ሰው ስለ ባልሽ የምትጠየቁ ስለ ዘመዱ፣ ስለሚወደው፣ ስለሚጠላው፣ ስለ ስራው፣ ስለ ባክግራውንዱ፣ ስለ አስተዳደጉ፣ ስለ ተወለደበት አገር፣ ስለ በርዝዴቱ፣ ስለ የስራው አይነት፣ ስለ ኢሜይሉ ራሱ። ኦኬ፣ በቃ እንደዚህ የት እንደተገናኛችሁ፣ የተገናኛችሁበት ቀን፣ በጣም ብዙ ምን አይነት ጫማ ይወዳል፣ ምን አይነት ከለር ይወዳል፣ ሁሉም ነገር ስለሚስትህም
ይሄ አብጠርጥራችሁ በደንብ ማወቅ አለባችሁ ቤተሰብ። እነኚህ ሁሉ በደንብ የማታውቁ ከሆነ ኦኬ ሪሌሽንሽባችሁ ጋብቻችሁ ሲሪየስ አይደለም ማለት ነው። ይሄ ለወረቀት ተብሎ አንድ ቦታ አንድ ኮንሳልታንት አስጠኝ ሆኖ ይሄ ካሏችሁ እንደዚህ በሉት ተብሎ አጥንታችሁ አሜሪካን ሀገር ለመምጣት ብቻ ፐርፐስ ተብሎ የተሰራ ፌክ ጋብቻ ነው ተብሎ ይጠረጠራል። በዛ ሊደመደም ይችላል። ኦኬ ሰው በደንብ የምትጠይቁትን ጥያቄ 100% ላታውቁ ትችላላችሁ፣ ግን መመለስ መቻል አለባችሁ። ፌክ እንደሆነ አይነት አድርጋችሁ መመለስ መቻል የለባችሁም። ኦኬ ይሄ ነው ቤተሰብ፣ ይሄ ነው በዋነኝነት ሰው ሪጀክት እንዲደረግ እያስደረገው ያለው። ስለዚህ ባልሽ ወይም ሚስትህ በደንብ ጠንቅቀህ ማወቅ አለባችሁ። በደንብ አጥኑ ሁለታችሁ። ኦኬ ምን ትወዳለህ? በስነ ስርዓት በቃ ሁሉም ነገር ስለ ባልሽ ማወቅ አለብሽ። ስለ ባልሽ ዙሪያ ያሉ ቤተሰቦች፣ ስለ ሚስት ዙሪያ ያሉ ቤተሰቦች። ኦኬ እንደዚህ ካረጋችሁ ቪዛችሁ ይሳካል ብዬ አስባለሁ። ኦፍኮርስ ይህ ቪዲዮ ትንሽ ረዝሟል፣ ግን ወሳኝ መረጃ ስለሆነ ነው እንደዚህ ያረዘምኩት ቤተሰብ። ሆፕፉሊ ይህም ቪዲዮ ይጠቅማችኋል ብዬ አስባለሁ። አዝ ኤልዌይስ